ኡስታዝ ኡስታዝ አቤት ቆይ አቤት። ገነትንም ገሃነምንም የፈጠረውና ቃል ኪዳን የገባላትም አላህ ነው አይደለ? ገሃነምንም ሊሞላት። አላሁ አክበር። በጣም እኛ አቅልለን እየጠራ ነው። እጅግ ከባድ ነገር ነው። ገሃነም ማለት እጅግ አስፈሪ ነገር ነው። ቀስ ብለህ እስቲ ኮንቨርሴሽን እናድርግ። ያንተ ሴሰኛውን አምላክ አለክ ፕሊዝ። አላህን መስሎ ነው አላህን እኔ አላመልክም እኮ ሴሰኛው አላህ ነውና የሚሰራውን አካል እንዳልሰራገህ አኪዝ አታርግ። ምን ሰራችሁ እናንተ? ይህን ፕሮፋይል አድርገሽ የምትጮህ የምታለ እሺ፣ ገባ ብለን ብናይ ከወር በፊት አንድም ነገር ያላደረግሽ ነሽ። አንድም ነገር ሞተች። የሞተችዋን እያመጣ ማስለቀስ ቀላል ነው። ለእሶ ማልቀስ ቀላል ነው። ለእሶ ደራሽ አትሁኑ። ለእሶ መድረስ ቀላል ነው። እከሌ ተደፍራ ተገደለች፣ እከሌ እንደዚህ ሆና ተገደለች፣ እከሌ እንደዚህ ያደረጋት። ይሄ መርዶ መንገርና ማስለቀስ በጣም ቀላል ነው። አስተምሮት ላይ መስራት ግን ከባድ ነው። አስተምሮት ላይ ስሩ በደንብ። አንተ ደነስ ሲጀመር መች አውቀክ ነው ስለ ራስ ሃይማኖት ስለ ሰው ሃይማኖት ታወር? ስቀጥል ደግሞ ኧረ ተረጋጊ። ልጅ አውራ ነው ድምጿ ብሏል ነብይሽ። ዝም ብለሽ መተሽ ትጮያለሽ ሁሉ ወንዶች መሀል። ማንም ከሱ ማምለጥ አይችልም። ብትሞክሩ ዝሙት አልሰራም ብትሉ አላህ ከጻፈባችሁ ትፈጽሙታላችሁ። ስለዚህ በነገራችን ላይ በክርስትና መጽሐፈ ቀለሜንጦስ ላይ ዝሙት የሚያሰሩት አጋንንት ናቸው። አቡካሊድ ቀጥል። ሰላም ናችሁ ሁላችሁ? እንዴት ነው? እንኳን ደህና መጣ። ኦኬ አርጊው ብታደርገዋለህ። በቀድር ታምናለህ አይደል አንተ? አምናለሁ። ኦኬ በቀድር ማያምን ሙስሊም መሆን ይችላል? አይችልም። ሙስሊም አይችልም በቀድር ካላመነ። ኦኬ ለምን? ያው ከእስልምና አንዱ በአላህ በወሰነው በአላህ ውሳኔዎች ማመን ግድ ነው። አላህ በወሰነው ውሳኔና በቀድር ማመን ግድ ነው አንድ ሙስሊም። ስለዚህ አላህ የወሰነው ግዴታ ይፈጸማል ወይንስ ይሻራል? እሱ የተለያየ ተፍሲር አለው። አንዳንዴ ያው ዱዓዎች መጥፎ ነገርን ይከላከላሉ የሚሉም ብዙ ሀዲሶች አሉ። ግን አሁን በአሁኑ በዚህ ባነሳው ዙሪያ ላይ ትንሽ እናውራና እኔ ሊወጣ ነው። እሺ ቀጥል። በጣም ጥሩ። እሺ አሁን እኔ ያው ለማለት የፈለኩት ያኛው ይቀድመዋል የምትለዋን ብቻ በሷ ላይ ፎከስ አድርገህ እዛችሁ ላይ አቆምከው። ቀጥሎ ያለውን መጀመሪያ አላህ ያንን ሰው እኮ አሁን እሺ ከናንተ አንዳችሁ የኢሳ ሰዎችን ስራ ሲሰራ ይቆይና ሊገባበት አንዲት ክንድ ያህል ስትቀረው የተጻፈው ቀድሞት የጀነት ሰዎችን ስራ በመስራት ጀነት ይገባል አሉ። ስለዚህ አሁን ይሄ መጀመሪያውንም ይሄ ሰውዮ ያን የጀነትን ስራ እንደሚሰራ አስቀድሞ ነው አላህ ያውቀዋል። እኔ ግን አላውቀውም። ስለ እውቀት ነው የጠየቅኩህ። አላህ መጀመሪያውንም እኮ የጀነት ሰዎችን ስራ እንደሚሰራ ያውቀዋል። ፕሊስ ስለ እውቀት አያወራም ክፍሉም። ያውቃል አያውቅም አይደለም። ያውቃል አያውቅም እዚህ ጋር ይሄ ሐሳቡ ለምሳሌ ካሊድ ስላልተጻፈ ነገር አታወራ። ስለሚያውቅ ሳይሆን እንደውም አለማወቁን አዋቂ መሆኑን የሚያሳየው እዚህ ጋር። ምክንያቱም አንተ ገሃነም አንተ ገነት ትገባለህ ካለ በኋላ ሰዎቹ የገነት ብቻ ሲሰሩ፣ ነገር ግን ፋይሉን ሲያይ አላህ አንተን ለምሳሌ ገሃነም ትገባለህ ብሎሃል። ፋይልህን ሲያይ ገሃነም ትገባለህ ብሎ አስጨርሰኝ። ገሃነም ትገባለህ ብሎ አጽፎብህ ሲያበቃ አንተ ግን ሙስሊም ሆነ ገነት ለመግባት አንድ እርምጃ ስንዝር ሲቀርህ ሊገልህ ሲል ገነት ይገባል አቡካሊድ ልገባ አንድ ክንድ ሲቀርህ ሲያይ ፋይል ላይ የተጻፈው አቡካሊድ ገሃነም ይገባል የሚል ነው። ከዛ ወዲያ ምን ያደርግሃል? ያንን የጻፈብህን ከፊት ያመጣና ገሃነም ይገባል የሚለውን በማስረጃ አውራ። ቆይ ፋይሉን የምትለውን አምጣ ማስረጃ
ፋይሉን ያህል የሚለው ነው። አላህ እኔን አሁን መጀመሪያውንም ቀድሞ ያውቀዋል የሚሰራውን ስራ። ግን እኔ ሊሞት ሲል ይሄን ያይና ፋይሉን ያይና ይቀይሯል የሚለውን ማስረጃ ስጠኝ። ጋበስ ለምን ትሸመድዳለህ? እንትን ታደርጋለህ። በትክክል የምታወራ ከሆነ በስነ ስርዓት አውራ። ኧረ በእናትህ ልሰጥህ ነው። በቃ ትጩህ በእናትህ እንዴ! ምን አዳምጥ። እሺ ፕሊስ ሚውት አድርግና አዳምጥ። ስለ እውቀት ክፍሉ ከናወራ እሺ፣ ጨርስ አውራና ላውራ። ከዛ ቀጥሎ ላውራ። ጣልቃ እንዳትገባብኝ። ኦኬ እሺ። ቶፒክ ሲከብዳችሁ በጣም መጮህ ትወዳላችሁ፣ ታዝጋላችሁ። በግልጽ ክፍሉ የሚናገረው ስለ እውቀት ሳይሆን ቀድሞ ስለ መጽሐፍ ነው። በደንብ አስተውሉ። ትንሽ ዝቅ አድርገው ክፍሉን በደንብ ላሳያችሁ። እዩ፣ መላእኮቹ 4 ነገሮችን ይጽፋሉ አይደል? ከሚጽፉት ውስጥ እነኚህ መላእኮቹ ከሚጽፉት ውስጥ መላእካው 4 ነገሮችን ይታዘዛል አለ። ምን እንዲጽፍ? 4 ነገሮችን ታዞ ይጽፋል። ኦኬ ሚታር 4 ነገሮችን ታዞ ይጽፋል። ከነኛ ውስጥ አንደኛው ሲሳዩን የሚያገኛቸውን ሲሳይ በረከቶች፣ የሚሞትበትን ወቅት፣ ስራውን፣ እድለቢስ ሸቃይ ወይንም እድለኛ፣ እከሌ እድለኛ ነው፣ እከሌ እድለቢስ ነው ብሎ ይጽፍበታል። ኦኬ ሌላኛው እድለኛ ሰይድ መሆኑን እንዲጽፍ ከእርሱ ውጭ ሌላ አምላክ በሌለው አምላክ እምላለሁ እያለ ይቀጥላል። ስለዚህ ይህንን ይጽፋል። ይህንን ከጻፈበት በኋላ እነኝን ከጻፈበት መልአኩ እነኚህ በሙሉ ሰውየው የሚቀይራቸው አይደሉም። መቼ እንደሚሞት የሚቀይረው አይደለም። እድለኛ ነኝ እድለቢስ አይደለሁም የሚቀይረው አይደለም። ኢቨን ጾታውንም ይጽፍበታል። በሌላኛው አዲስ ላይ ይመስለኛል ወንድ ነው ሴት ነው ብሎም ይጽፍበታል። ጾታውንም የሚቀይረው አይደለም። መልአኩ በጻፈው ነው ወንድ ወይንም ሴት ሆነ የምመጣው። የሚሞትበትንም በተመሳሳይ ማለት ነው። እድለኛ ነኝ እድለቢስ ነኝ እነኝም እሱ ግለሰቡ የሚያደርገው አይደለም። እድሉ ገነት ከሆነ ገነት ነው፣ ጋነም ከሆነ ጋነም ነው። እድለቢስ አድርጎ ከጻፈበት ሰውየው እድሜ ልኩን የገነትን ስራ ሲሰራ ይቆይና የገነትን ስራ ሲሰራ ካቆየው በኋላ ምን ያደርገዋል? እድለቢስ ከሆነ ማለት ነው። ሰውየው የገነት ስራ ሲሰራ ቆየ። ከዛ በኋላ አንድ እርምጃ ሲቀረው ሊሞት ሲል እድለቢስ ያደርገውና መጥፎ ነገር እንዲሰራ አድርገው ጋንም ይከተዋል ማለት ነው። ስለዚህ የሰውየው ስራ ምንም ጥቅም የለውም፣ ኢሬሌቫንት ነው። ስራው ይቀድማል። ይኸው ከእናንተ አንዳችሁ በእርሱና በጀነት መካከል 1 ክንድ ያክል ርቀት እስኪቀረው ድረስ የጀነት ሰዎችን ስራ ሲሰራ ይቆያል አለ። 1 ስንዝር እስክቀረው ድረስ ኢማጅን የጀነት ስራዎችን ስራ ይሰራል። ከዛስ ትንሽ ሲቀረው የተጻፈበት ይቀድመውና ምን ይቀድመውና የተጻፈበት ይቀድመውና የእሳት ሰዎችን ስራ በመስራት እሳት ይገባል። 1 እርምጃ ሲቀረው ገነት ልገባ ነው ሲል ኖ የጻፈብህ ጋነም ስለሆነ ምን ውስጥ ይከተዋል? መጥፎ ይሰራና ጋነም ይገባል። ይሄ እንዲሆነ ያደረገው ምንድን ነው? የተጻፈበት የገነት ከሆነ ሰውየው የተጻፈበት ለገነት እስከሆነ ከእናንተ አንዳችሁ የእሳት ሰዎችን ስራ ሲሰራ ይቆይና ሊገባት 1 ክንድ፣ በደንብ አስተውሉ፣ 1 ክንድ ሲቀረው የተጻፈበት ቀድሞት፣ ምኑን የቀደመው? የተጻፈበት ቀድሞት የጀነት ሰዎችን ስራ በመስራት ጀነት ይገባል። ጓይድ እሺ፣ ጨርሰሃል? ቀጥል። እሺ፣ ከቻልክ መሀል ላይ ጣልቃ እንዳትገባብኝ ጠብቄሃለሁ እስከሚጨርስ ድረስ። በጣም ጥሩ። አሁን ያነሳኸው ሀሳብ ለምሳሌ መጀመሪያ ሰውየው መጨረሻ ላይ እንዳልከው ወይንም የጀሃነም ሰዎችን ስራ ባይሰራ የጀነት ሰዎችን ስራ ባይሰራ ኖሮ ሀሳብ ልክ ነበር። ራስህ መልሱን የሰጠህና ያለው አንደኛ ምን አልክ? መጨረሻ ላይ የምን ስራ ይሰራል አልክ? የጀሃነም ሰዎችን ስራ ይሰራል አልክ። ስለዛ ፈጣሪ የሚይዘው በሰራው ስራ ነው እንጂ ዝም ብሎ መጀመሪያ እዛ ስለጻፈበት አይደለም። መጀመሪያ ፈጣሪ የሚያውቀው ምኑን ነው? ሰውየው ያችን ስራ እንደሚሰራ ያውቃታል። መጨረሻ ላይ ጥሩ ሲሰራ ቆይቶ
መጨረሻ ሊሞት አካባቢ እንደሚኪድ ወይ መጥፎን ስራ እንደሚሰራ መጀመሪያውኑ ያውቃል። እዚህ ጋር ይሄ ነገር መግለጽ የፈለገው ምንድነው? እንደውም የአላህን እኔ የሚሰራውን ስራ እስከ መጨረሻው ድረስ እስከሚሞትበት ድረስ የሚሰራውን ስራ ስለሚያውቅ ነው። ይሄም አዲሱ የሚለው ይሄንን ነው። አንተ ግን ያልክ ያለው ስራውን ፕሊስ ስለሚያውቅ ሳይሆን የሚሰራው ራሱ መልካም የሚሰራውም መስራት ስለቻለ ሳይሆን ገነት ከተሃለው ስላለው መልካም ያሰራዋል። እሱን ስታይ ገነት የሚገባው እንዲህ ነው ስትል ገሃነም የሚገባው ለምን አታወራም? ገሃነም የሚገባውም እኮ ለምንድን ነው? የጻፈበት ይቀድመውና ገሃነም ይከተዋል። የጻፈበት ቀድሞት ነው። መልካም ሲጨቃጨቁ ነበር። ይሄን ላንብብላችሁና ምንም በቃ የማያጨቃጨቃችሁ ገደል የሚከታችሁ ሐዲስ ነው። አሁን ደግሞ የተከፈተው እዚሁ ራዱ ሳሊህ ገጽ 277 ላይ ምን ይላል? ሐዲስ 423 አቡ ሁሬራ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል፣ ነፍሴ በእጁ በሆነችው ጌታ እምላለሁ፣ ኃጢአት የማትፈጽሙ ቢሆን ኖሮ አለ፣ ኃጢአት የማትፈጽሙ ቢሆን ኖሮ አላህ እናንተን አስወግዶ ወንጀል ሰርተው ምህረት የሚጠይቁትን የሚምራቸውን ሰዎች ባመጣ ነበረ። ኃጢአት አንፈጽም ብትሉ ያጠፋችኋል። አጥፍቷችሁ ሌላ ኃጢአት ሰርቶ የሚለምኑትን ሰዎች አዲስ ፍጥረት ፈጥራለሁ። እኛ አይደለንም ያለው፣ መሐመድ ነው ያለው። ከስርም ዝቅ ብሎ ይህን ይደግመዋል። የአላህ መልእክተኛ ተከታዩን ሲናገሩ አስተውያለሁ ይላል በማለት አቡ አዩብ ሐሊድ ቢን ዘይድ አልአንሷሪ አስተላልፈዋል። ወንጀል የማትፈጽሙ ቢሆን ኖሮ አለ፣ ወንጀል የማትፈጽሙ ቢሆን ኖሮ አላህ ወንጀል ፈጽመው ምህረት የሚጠይቁትን የሚምራቸውን ሌሎች ፍጡራንን በፈጠረ ነበረ። ስለዚህ ከተጻፈባችሁ አላህ ቅድም እዚኛው ላይ እንዳሳየዋችሁ እዚኛው ሐዲስ ላይ እንዳየነው አላህ ገና ሲፈጥራችሁ በተጻፈባችሁ ድለቢስለታችሁ ወንጀል ፈጽሙ ኤቭሪቲንግ ተጽፎባችሁ ነው የምትፈጠሩት። ከዚህ ውጭ አሰሩ አይ ከዚህ ውጭ መስራት እንችላለን ካላችሁ ብትሉ ማለት ነው አትችሉም። የምትችሉ ግን ቢሆን ማለት ነው አላህ ራሱ ያጠፋችሁና ሌላ አዲስ ፍጥረት ይፈጥራል። እኛ አይደለንም ያለው። ይኸው አጥቻችሁ አላህ አጠፋችሁ ሌላ አዲስ ፍጥረት ክሬት ያደርጋል። አዲስ ፍጥረት ይፈጥራል። ስለዚህ አለመስራት ኃጢአት አለመስራት አትችሉም። ቴንክ ዩ ጨርሻለሁ። ቦስ እዚህ ላይ የምትለዋለህ ወገናችን፣ እኔ እንኳን አንደኛ ይሄ መጨረሻ ላይ ያለን አዋቂነት ያስር ለማስተማር ነው ብዬ ሲል ይሄንን አምጣ ይሄን እየጨቀጨቀኝ ነው ያለው። አንተ ግን ዘለክ ሄደክ ስለ ኃጢአት አላህ ለኛ እንደሚምር የሚያስተምርን ሐዲስ አምጥተህ እንትን ያልከ ነው ያለው። እኔ ያልከ ያለው አሁንም ምንድነው የሚለው ሐዲስ እስካንበው አሁንም በመጀመሪያ ስራ የሚባል ነገር ምን አለ? መጥፎ ስራና ጥሩ ስራ አለ። መጥፎና ጥሩ ስራ አለ። አንደኛው ጀነት አስጨርሰኝ በእናትህ። ጭንቅላትን ተጠቀም እንጂ ጆሮን ተጠቀመው። ጆሮም ጭንቅላትም አይሰራም እንዴ? ሃይ ስትጠራ አዳምጥ። የሆነ ዝም ብለህ ልታወራ እኮ አይደለም የገባው እዚህ ቤት ውስጥ አርጉመንት ረስ ለማድረግ ሞክር። እየሰማሁ እኮ ነው። ተረጋጋ፣ ችግር የለም። ከሰዎች ጋር ቃል ለምሳሌ ስለነካውን እንደዚህ የሚያስጮክ አትጩ ራስህ። የኔን ደምስር ምን ትነካለህ? ደምስሩ እስኪገተር ድረስ አጋንንት ነብይህን ጨምቆ ትዞት እኔን አይደለም ያስጨነቀኝና የደምስሩ ተገተር የተባለው ነብይ ነው። ቡሃሪ 3 ላይ ቀስ ብለህ እስቲ ኮንቨርሴሽን ያንተ ሴሰኛውን አምላክ አለክ። ፕሊዝ አላህን መስሎ ነው። አላህን ያላመልክም እኮ ሴሰኛው አላህ ነውና ሐዲሱን ክፈተው። ዝሙት የቀደረብህ አላህ መሆኑን ላሳያ። ሐዲሱን አንድ ክፈተው። ክርስቲያን እያንዳንዱ ሰው ዝሙት እንዲሰራ አይ ቲንክ አማርኛውም ላይ አለ አይደል? ቃል እየሰማ ከሆነ ቆይ አሁን እያወጣሁት ነው። እያንዳንዱ ሰው ዝሙት እንዲሰራ የወሰነው የጻፈው ሴሰኛው አላህ መሆኑን ላሳየ። ለስርዓትን ይዘታውራ ምታው ያው ይነበብልህ። አላህማ መልክ መስሎት ነው። ስርዓትን ይዘታውራ ያው ይነበብልህ። ሴሰኛ ማን እንደሆነ ላሳየ። እንዲህ ጎበዝ አቡ ሁሬራ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል። በአደም ልጆች ላይ የዝሙት ድርሻ ተጽፏል።
ይህን ድርሻውን ያለ ጥርጥር ያገኘዋል፣ ይፈጽመዋል ይላል እንትኑ ወጣ። ይህንን ድርሻውን ምን ይለዋል? ያገኘዋል። ሁለት ዓይኖች ዝሙታቸው ማየት ነው። ሁለት ጆሮዎችን ዝሙታቸው መስማት ነው። የምላስ ዝሙት መናገር ነው። የእጅ ዝሙትም መጨበጥ ነው። የእግር ዝሙትም መራመድ ነው። ልቦና ያስባል፣ ይመኛል። ብልት ደግሞ ይህን ምኞት እውን ወይንም ሐሰት ያደርጋል። ሳይ ሙስሊሙን አንዴ ክርስቲያን ክፈትልን ደግሞ። ኦኬ ቀጥል አንብቦ። ያ አቡ ሁሬራ እንደተረከው የአላህ መልእክተኛ እንደዚህ አለ ይላል። አላህ ፊክስስ ዘ ቬሪ ፖርሽን ኦፍ አዳልተሪ ዊች ማን ዊል ኢንደልጅ ኢን። ምን አለ? አላህ ሰዎች ዝሙት የሚያደርጉትን ዝሙት ጽፎባቸዋል ወይም ወስኖባቸዋል። ዜር ውድ ቢ ኖ እስኬፕ ፍሮም ኢት። ማንም ከሱ ማምለጥ አይችልም። ብትሞክሩ ዝሙት አልሰራም ብትሉ አላህ ከጻፈባችሁ ትፈጽሙታላችሁ። ስለዚህ በነገራችን ላይ በክርስትና መጽሐፈ ቀለሜንጦስ ላይ ዝሙት የሚያሰሩት አጋንንት ናቸው። አጋንንቶች ናቸው ሰዎችን የሚያሳስቱት ማለት ነው። ስለዚህ አላህ ኤግዛክትሊ ያንን ባህሪ ነው ሼር ያደረገው። ሚፍታ ኢድሪስ ቀጥል። ኢድሪስ ይቀድማል። አይ ቲንክ ኢድሪስ ልክ አለ። እንኳን ደህና መጣ። ኦኬ ስለ ቀድር እንዴት ነው ታምናለህ? በቀድር እስኪ መጀመሪያ ስለ እስልምና ከምታወራ እስኪ ስለ አንተ እምነት አስረዳኝ። ስለ እኔ እምነት እኮ እንዳስረዳ ቅድሚያ በቀድር ታምናለህ አንተ እኮ አስረዳኝ እስኪ። ማን ነው ፈጣሪህ? እግዚአብሔር ወይስ ኢየሱስ? የኔ ፈጣሪ እግዚአብሔር እርሱም ኢየሱስ። ያንተ ፈጣሪስ አራማን ወይንስ አላህ? ያንተ ፈጣሪ አራማን ነው ወይንስ አላህ? ፈጣሪ ኢየሱስ ፈጣሪ ነው። ፕሊስ መልስልኝ። ቆይ ኢየሱስ ፈጣሪ ነው መልስልኝ። ፕሊስ መልስልኝ። ቅድሚያ ያልክበትን አብረን እንድንስቅ። ያንተ ፈጣሪ አራማን ወይንስ አላህ? ኢየሱስ ፈጣሪ ነው ብሏል ወይ? የጅል ለቅሶ መልሶ አሉ። በሱ ቤት ትልቅ ጥያቄ መጠየቁ ነው። ስለዚህ አንተ ፈጣሪ አላህ ነው ወይንስ አራማን? ስንት መልሳለህ? አላህ ነው። አላህ ነው ያንተ ፈጣሪ? አላህ ነው ያንተ ፈጣሪ? አዋ ደግሜ ልጠይቅህ፣ ያንተ ፈጣሪ አራማን ወይንስ አላህ? አረህማን ማለት ስሙ ነው። ቅድም ግን እኮ ፈጣሪ ማን ነው? አራማን ነው ወይንስ አላህ ነው ፈጣሪ? ሁሉም 99 ስሞች አሉት፣ በዛ ሁሉም ይጠራል አላህ ማለት ነው። ታዲያ ቅድም ለምንድን ነው አራማን ነው ፈጣሪ ወይንስ? ቆይ የአንተ ፈጣሪ አራማን ነው ወይንስ አላህ? ስለ አላህ ነው ለምን አልከኝ? ካለ እኮ ሁሉም ስሞች በየራሱ ስለሆኑ ዋናው ጠቅላይ ደግሞ አላህ ነው ማለት ነው። ጎበስ። ስለዚህ የኔም ደግሞ ፈጣሪ ኢየሱስ ወይንስ እግዚአብሔር ስትለኝ ኢየሱስ እግዚአብሔር ነው። እሱ በስጋ የተገለጠው ኢየሱስ እግዚአብሔር ነው። ስለዚህ ኢየሱስም እግዚአብሔር ይባላል፣ ችግር የለው። አየህ፣ ለአንተ እንደመጣው አራማን ይባላል አላህ እንዳልከው ማለት ነው። ያልክበት ለስም የተለያየ ኢየሱስ ሲያስተምር ተልኮ በሚያስተምርበት ሰዓት እኔ ፈጣሪ ነኝ ብሏል ወይም እኔ ፈርዖን እኔ ፈጣሪ ነኝ ብሎሃል። ደጃል ወደፊት ሲመጣ እኔ ፈጣሪ ነኝ ይላል። ፈርዖን ፈጣሪ ነው በቁርአን? እኔ መጀመሪያ ይህን ጥያቄ መልስልኝ። ኢየሱስ እኮ ፈጣሪ እኔ ፈጣሪ ነኝ ሲያስተምር እኔ ፈጣሪ ነኝ ብሏል። ቆይ የነገርኩህ አይደለ? ፈርዖን በቁርአን ውስጥ እኔ ፈጣሪ ነኝ ብሏል። ስለዚህ ታመልከዋለህ ፈርዖን። ወደፊት ደግሞ ደጃል ሲመጣ እኔ ነኝ ፈጣሪ ብሎ ይመጣል። ፈርዖንን ፈጣሪ አይምን ደጃል ፈጣሪ ብሎ ታምናለህ? ፈርዖንና ኢየሱስ አድጋችሁ ማለት ነው። ለአንተ እየሳቀ ነው በሱ ቤት ጅል። ፈጣሪ ነኝ ማለት መስፈርት ከሆነ ለአንተ
እኔ በደንብ አሳያለሁ ክርስቶስ ያለበትን። ነገር ግን መስፈርት አድርገኸው ካስቀመጥከው በቁርአን ውስጥ ፈርዖን እኔ ረብ አምላክ ጌታ ወይንም ደግሞ አምላክ ነኝ ብሎ ኢየሱስ አምላክ አለው ይላል በቁርአን ውስጥ። ያንን እግር ብቻ የሆነውን ጭንቅላት የሌለውን አላህ የፈጠረ ነው ኢየሱስ። ሰማይም በምድርም ሁሉን ተንቀሳቃሾችን የፈጠረ ነው። ስለዚህ ጭንቅላት ርዕስህን ወጣ። አሁን ለእያንዳንዳችን በምንገባ ሰዓት ርዕስህን የሚያስቀ አንዴ እኔ አይደለሁም የቀየርኩት፣ ኢድሪስ ነው ወደዛ የገባው። ጭንቅላት አካል ጭንቅላት የሌለውን የሚያመልኩ እግር ብቻ የሚያመልኩ መሮጥ ይወዳሉ ወደ ተለያየ ቦታ። የተሻለ አርጉመንት ወይም ጥያቄ ይዘው እንኳን ቢመጡ እኮ እሺ፣ እግር ስለሚያመልኩ ጭንቅላት ስለሌላቸው በቃ እንደዛ ነው የሚሆኑት። ኤነስ አብዱ ተመለስ፣ አብዱ ኤምኬ ተመለስ፣ አብዱ ተመለስ። ኦኬ ረመዳን እንኳን ደህና መጣ። የለም ኢየሱስ ፈጣሪ እንዳልሆነ ራስህ ታውቃለህ። በቃ በእናትህ አዲስ የመጣ ብድ ነው እንዴ? ደግሞ ተረጋጋ። ሚውት ታደርገኛለህ? ፈርተህ? ኧረ በእናትህ እስኪ በእናትህ ቆይ እንዴ። አዎ በጣም ፈራው። ለምን ትፈራለህ? ኧረ በእናትህ እስኪ ተረጋጋ። ቢያንስ ባዮሎጂ ክላስ ላይ ፊዚክስ አይጠየቅም። ቶፒክ አሉን። እስኪ ጥያቄ ካለ ደግሞ በኋላ ትጠይቃለህ። ተረጋጋ። እኔስ መጀመሪያ ፈጣሪ ማወቅ አለብህ። በደንብ ነው ማውቀው። ያንን እግር የሆነውን ጭንቅላት የሌለውን ዋይፋይ የለኝም እኔ። ችግሩ ገንዘብ የሚሆን ይቆራረጣል ብቻ። ኔትወርክ እያስቸገረ ነው። ስገባ ስትወጣ ዛሬ አይሰማም። አስቸግሮታል። ረመዳን ምንድን ነው ርዕሱ? ቀጥል። በቀዳቀደርህን ጥያቄ ቀጥል። ይሰማሃል? ድምጻችሁ ይሰማል? ያ ይሰማሃል ወይ? እኔ ይሰማኛል። አንተ ደነስ ሲጀመር መች አውቀክ ነው ስለ ራስ ሃይማኖት ስለ ሰው ሃይማኖት የምታወራው? ሲቀጥል ደግሞ ኧረ ተይ ተረጋጊ። ሴት ልጅ አውራ ነው ድምጿ ብሏል ነብይሽ። ዝም ብለሽ መተሽ ትጮያለሽ ሁሉ ወንዶች መሀል። የሴት ልጅ ድምፅ አውራ ነው አይደለ? ለምንድን ነው ሴቶች እንደዚህ የሚሆኑት? ኡስታዝ ሰላም ያለው እፎይ እርሶ እያሉ ሴቶቹ እየመጡ ለምንድን ነው እንዲህ የሚሉት? እሺ ቀጥልሽ ዑመር። እንኳን ደህና መጣ። ኦኬ በቀደር ታምናለህ አታምንም ነው ጥያቄው? ያ ቀድር ለምሳሌ በቀድር ጉዳይ ላይ ሰው የተቀደረበት መለወጥ ይችላል? አዎ ይችላል። ኦኬ ስለዚህ አላህ ከቀደረ በኋላ ለምሳሌ ከቀድር አንዱ በሆዳችን በእናት ሆድ ውስጥ ሳሉ ነው አለ መላእክቶቹ የሚጽፉበት። ስለዚህ በቀድር እነኛ መላእክቶቹ የጻፉት ይቀየራል ማለት ነው። ቀደር የሚቀየርበት መንገድ አለ። ለምሳሌ ቀደር አንደኛ በጸሎት ይቀየራል። መልካም ቆይ። ስለዚህ እነኛ መላእክቶቹ አላህ ጻፉበት ያላቸውን ይቀየራል እያልከኝ ነው? በዱዓ ይቀየራል። ጓበዝ። ስለዚህ መላእክቶቹ ከሚጽፉት አንዱ ወንድ ይሁን ሴት ይሁን ብለው ነው የሚጽፉት። የአንተን ጾታ እስቲ በዱዓ ቀየር እናሳየን። እንደዛ አይደለም። ትረዳኝ ከሆነ እንደዛ የመጀመሪያ አይደለማ። እኛም ገነትና ገሃነሙን ስለማናየው መላእክቶቹ የሚጽፉት አንደኛ ወንድ ይሁን ሴት፣ ሁለተኛ ገነት ይግባ ገሃነም፣ ሶስተኛ መቼ ይሙት ብለው አይደለም የሚጽፉት። እነኝን ነው የሚጽፉት። ስለዚህ አሁን የፈለግከውን ዱዓ አድርግና ጾታን ቀየር እናሳየን። እነሱም ብቻ አይደለም፣ አሁን የምታወራውንም አሁን አንተ ያለህበትንም እኔ ያለሁበትንም ነው የሚጽፉት እኮ። ሁሉንም ይጽፋሉ። ስለዚህ በቀድር የጻፉት ነገር ይቀየራል ስላልከን ጾታም እንደሚቀየር አሁን ቀድር ላይ አሳየን።
አድምጠኝ ለመረዳዳት ከሆነ እኮ መላእክቶቹ የጻፉልህ እንደውም በዋናነት ቅድሚያ ጾታህን ነው። ከዛ ደግሞ ገነት ነው ጋር ነው የምገባው ነው። ከዛ የት ትሞታለህ ነው። አሁን ይቀየራል ብለህናልና ጾታህን በዱዓ ቀየርና አሳየን። እሺ እኔ ላስረዳ ልጀምር። ጓይድን ምንም መታስረዳ የለም። ዱዓ አድርግ አይደለም። እኛ ደግሞ ስትቀየር እየጠበቅን ነው። ድምፅ የሴት እስከመሆን ድረስ ከፍ እናድርገው። እንደውም በዱዓ እንደሚቀየር ሊያሳየን ነው። አሁን ዱዓ አድርግ፣ ዱዓ አድርግ። ከፈለጋችሁ ሙስሊም ወንድሞቹ አላህ እንዲያግዘው ጾታው እንዲቀየር አሜን 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 በሉ፣ ወይንም ኢንሻአላህ እያላችሁ ቀጥሉ። ጾታው ከተቀየረ በኋላ ሴት ሲሆን እየተበሻሸቅን ነው ወይስ እየተወያየን? አይደለም። ምን ብለህናል? ምን ብለህናል? ቆይ ብሽሽቅ ነው ወይስ ውይይት? እኔ ሀዲስ ላመጣልህ ነው። አንተም ከኛ ሀዲስ ነው አውጥተህ የነገርከኝ እኮ። እስማማለሁ፣ ስለዚህ ይቀየራል። እኔም ደግሞ እንዴት በለኝ፣ ከዛ አስረዳለሁ እንጂ አንተ ብቻ ብሽሽቅማ ከሆነ ነው። ብሽሽቅ አይደለም። የምር ምን ብለሃል መሰለህ? መላእክቶቹ በማህፀን የጻፉት ይቀየራል ብለህናል አይደለ? ስለዚህ መላእክቶቹ ከጻፉት ውስጥ ወንዲሁን ሴት፣ መቼ ይሙት፣ ገነት ይግባ ጋነም ብለው ጽፈዋል። አሁን ገነት ትገባ ጋነም ገና አላየነውም። ሄደን ለማየት ለኦዲየንሱ ለማሳየትም ይከብዳል። ስለዚህ መላእክቶቹ የጻፉት በዱዓ ይቀየራል ስላልከን እስቲ ዱዓ አድርግና ጾታህን ቀይርና አሳየን። ይኸውልህ አሁን አንተ ያመጣኸው ሀዲስ የሚናገረው አንተ ከመወለድህ በፊት የተጻፈ ነገር ነው። አንድ ሰው እናቱ ሆድ ውስጥ እያለ ወንድ ይሁን ሴት እንዳልከው የጀነት የጀሃነም ተጽፏል ነው አይደለ? ግን ከተወለድን በኋላ በህይወታችን ላይ ያለ ነገር ለምሳሌ አደጋ ሊመጣብኝ የነበረ ከሆነ የተጻፈብኝ በዱዓ ያ አደጋ እንዳይመጣብኝ ሊሆን ይችላል። ይህም የጸሎትን ከፍታ ለማሳየት ነው። ከዛ በተረፈ ደግሞ ቅድም ያነሳው ነገር አለ። በቀደር አንድ ሰው የገነት መሆኑ ወይም ደግሞ የገሃነም መሆኑ የሚጻፍበት ከሆነ ያ ሰው ተዋናይ ነው ምናምን እያልከኝ ነበር አይደል? ቀጥል። እኔ ፖይንቴን ስላላገኘው ተስፋ ስለቆረጥኩ ላዳምጥ ዝም ብዬ መልስ ባይሆንም። አዎ አላህ የሰው ልጅ ይኸውልህ፣ አሁን ለምሳሌ አንተ እፎይ ከመፈጠርህ በፊት ምን አይነት ሰው እንደሆንክ ምን አይነት ባህሪ እንዳለህ ኦልሬዲ አላህ በችሎታው ያውቃል። አንተ ግን ልትለወጥ ትችላለህ ጭንቅላትን አሰርተህ፣ እሱንም ያውቃል አላህ። ያ ነው እንጂ አላህ የሆነ ሰው ላይ ለጀሃነም የሆነ ሰው ላይ ለጀነት አድርጎ ሰውየው እየጣረ የወሰነበት ነገር አይደለም። ፈጣሪያችን ስለሆነ ቀድሞ ያውቀናል ከመፍጠሩ በፊት። ያ ነው ስለ ቀደር ያለው ኮንሰፕት ማለት ነው። አይምሯችሁ ውስጥ ያለው አስተምሮ አይ ነው። ይሄ ነገር ሰፍቶ እንደያዛችሁ እኮ እኔ ሳላቀርቼ አይደለም፣ እንደዚህ ብለው እንዳስተማሯችሁም ሳላቀርቼ አይደለም። ሀዲስ ግን እንደዛ አይደለም የሚለው። ሀዲሶቹ እንዳለ በዋሪም ያሉትም ሙስሊም ላይ ያሉት ሌሎቹም አንተ እንዳልከው አንዳቸውም ሰፖርት አያደርጉ። አንዳቸውም ነው አንዳቸው። እስከ አስተምረኛ ሀዲሶቹ የሚሉት ምንድነው? እሱ አይ ነው ሁላችሁም ሙስሊሞች እንደዚህ ነው የተሞላችሁት። ሀዲሶቹ ግን እናንተን የሚደግፉ ከሆነ አውጧቸውና እናያቸው። እናንተን እንደምትሉት አይደለም። አማርኛውንም እንግሊዝኛውንም አረብኛውንም እናያቸዋለን። ሀዲሶቹ አንደኛ በብዙ ላስደግፍላችሁ ብዙ ሀዲሶችን ነው የምገልጸው። ከዛ መረጃዎቹን ከፍተን እናያቸዋለን። አንደኛ ሕፃን ልጅ ሞቶ አይሻ ምናለች? ይሄ ሕፃን ልጅ ገነት ይገባል፣ በገነት እንዳሉ ወፎች ደስታ ደስታ ነው ብላ ስትል ሙሐመድ ረፊ አላት። ሕፃኑ ልጅ ገነት ይገባል ያለችው አይሻ አንደኛ ኃጢአት አልሰራም፣ ሁለተኛ ደግሞ ኃጢአት መስሪያ ዕድሜ ላይም አልደረሰም። ሕፃን ገና ስለሆነ ገነት ይገባል፣ የገነት ወፎች ደስታ ነው አለች። አይሻ እንደዛ ትበይ በፍጹም አላት። ምክንያቱም አለ ይህን አትበይ አላት። ለምንድነው መሐመድ? ምክንያቱም አለ አንቺ እንዳልሽው ላይሆን ይችላል፣ ገሃነም ሊገባ ይችላል ነው። አንቺ እንዳልሽው ላይሆን ይችላል። እንዴት የሚለውን ሲያብራራ ምን አለ? ገና በአባታቸው ወገብ ሳሉ የገሃነምና የገነትን አላህ ወስኗል አስቀድሞ። ስለዚህ የሰው ሕፃን ልጅ ኃጢአት ባይሰራም ኃጢአት መስሪያ ዕድሜ ላይ አይደርስም። በተወሰነለት
አንቺ እንዳልሽው ላይሆን ይችላል አላት። ይህ አንደኛው ሐዲስ ነው። ሁለተኛው ሐዲስ አስቀድሞ ይህን ሐዲስ አሳያለኝ። ክርስቲያን እንዳዘጋጅልን ሳይ ሙስሊም እኔ ካብራራሁት ይከፋል። እንደውም ሳይ ሙስሊም 2662 ሲን አንዴ ክፈተው። ሁለተኛው ደግሞ ሐዲሱን ስለሚከፍተው ነው ልቀጥል። ሁለተኛው ደግሞ ምንድነው እሱ አላህ ሰዎችን ግማሾች የገነትና የገሃነም ብሎ ጽፎባቸዋል። የገነትና የገሃነም ብሎ ቃል ክፈተው። እስከዛ ክርስቲያን ስለወጣ ሳይ ሙስሊምን አንዴ ክፈተው። ሳይ ሙስሊም 2662 ሲ የገሃነምና የገነት ብሎ ጽፎባቸዋል። የገሃነም የገነት ብሎ ጽፎባቸዋል። ከዛ ሰውየው ለምሳሌ ኡክቲ የገሃነም ተብሎ ተጽፎባት ከሆነ ኡክቲ መልካም ስራ እድሜ ልኳን ስትሰራ ትቆያለች። ልክ ገነት ልገባ ስትል ግን አላህ የጻፈባት የገሃነም ስለሆነ ገነት ልገባ ስትል ክፉ ያሰራትና ክፉ ትሰራለች። ምክንያቱም ያ የተጻፈባት ይቀድማትና ከዛ የት ትገባለች? ገሃነም ትገባለች። ገነት እኮ ልገባ አንድ እርምጃ ነበር የቀራት። ስለዚህ ስለማይለወጥ ነው። ኦኬ ቃል አንዴ ስለሚያውቀው ነው። የሰው ልጅ ባህል ስለሆነ ነው። አይደለም። ሐዲሱን እንየው። ህፃናቶቹ ስላወቃቸው አይደለም። ለምሳሌ ይኸው ይሄን አዲስ ይኸው ለምሳሌ ያው ተከፍቶላል ፊት ለፊት ተመለስ ይታያል። ሳይ ሙስሊም 2662 ሲ ላንብብልህ ወይንስ ትቀጥላለህ? ዑመር ህፃኑ ለምሳሌ ማወቅ ምናምን አይጠበቅበትም። ህፃን ነው። ገና ኃጢአት መስሪያ እድሜ ላይም አልደረሰም። ገና ኃጢአትም አልሰራም። ገና ህፃን ልጅ ነው። አባቱ የጻፈበት ገሃነም ከሆነ ገሃነም ይገባል ነው። ላወራ ስል የሚዘጋኝ አብሊ ዑመር ተመለስ። ዑመር ተከፍቶላልና እዚህ እዛ እያነበብክ ከሆነ ለእኛ አይሰማንም። ይሰማል? ዑመር ሐዲሱን ላንብብልሽ። እንደዚህ ይላል። ሶሪ Aisha, the mother of the believers, said that Allah's messenger was called to lead the funeral prayer of a child of the Ansar. የአማኞች እናት አይሻ እንዲህ አለች። የአላህ መልእክተኛ ስለ አንድ በአንሳር ወገን ለሆነ ህፃን ልጅ ሞቶ የእሱን የቀብር እንትን እንዲመራ ተጠራ ይላል። Allah's messenger, there is happiness for this child, who is a bird from the birds of paradise, for it committed no sin, nor has reached the age when one can commit sin. ምን አለች አይሻ? የአላህ መልእክተኛ በገነት ባሉ ወፎች ደስታ እንደሚሆን ደስታ በዚህ ህፃን ልጅ ላይ ደስታ ይሆናል፣ ኃጢአትን ስላልሰራ ኃጢአት መስሪያ እድሜ ላይም ስላልደረሰ ብላ ተናገረች። ይህ መናገሯ ጥፋት አለው ብለህ ታምናለህ ዑመር? አላምነው። ጥፋት የለውም። ስለዚህ ምን አለች እሷ? ይሄ ህፃን ልጅ በገነት እንዳሉ ወፎች ደስታ ህፃኑ ገና ኃጢአትም አልሰራ ኃጢአት መስሪያ እድሜ ላይ አልደረሰም አለች። ነቢዩ ግን እንዳንተ አይደለም ያለው። he said Aisha, peradventure it may be otherwise. አንቺ እንዳልሹ ላይሆን ይችላል። ደስታ ብለሻልሽ ያለ ህፃኑ ገነት ይገባና እንደ ወፎች ገነት ወፎች ደስታን ያገኛል ኃጢአት ስላልሰራ ገና ኃጢአት መስሪያም እድሜ ላይ ስላልደረሰ ሚጢጥዬ ህፃን ስለሆነ አልሻል። ኖ አንቺ እንዳልሽው ይሆናል እንዳልሽው ላይሆን ይችላል አላት። ልጁ ኃጢአት ሰርቷል ነው ያለው? አይደለም ኃጢአት ሰርቷል አይደለም፣ ገና ህፃን ስለሆነ ምንድን ነው ያለው? ለምንድን ነው አንቺ እንዳልሽው አይሆንም ያላት? because God created for paradise those who are fit for it። ምን አለ? ምክንያቱም ፈጣሪ ለገነት የሚገቡ የሚሆኑትን እሱ ፈጥሯቸዋል። while they were yet in their father's loins፣ በአባታቸው ጀርባ ገና ሳሉ እነከሌ ገነት ይገባሉ ብሎ ገና በአባታቸው ሆነው ፈጥሯቸዋል።
and created for hell those who are to go to hell ገሃነም የሚገቡትንም እንደዛው ለገሃነም ብሎ ፈጥሯቸዋል። ከፈርቅ he created them for hell while they were yet in their father's loin እነሱንም ደግሞ በአባታቸው ጀርባ ሳሉ ለገሃነም ብሎ ፈጥሯቸዋል። ስለዚህ መቼ ነው ለገነትና ለገሃነም ተብሎ የተፈጠሩት? ምድር ከመጡ በኋላ ኔቨር። ገና በአባታቸው ጀርባ ሳሉ ገና አባትየው ከእናትየው ማዕፀን ጋር ሳይገናኝና ገና በዘር ፍሬ ውስጥ እያሉ ምን አድርጓቸዋል? ከአንተ የሚወለደው ገሃነም ከአንተ የሚወለደው ገነት ብሎ ምን አድርጓቸዋል? ወስኗል። ስለዚህ የሕፃን ልጅ አንቺ እንዳልሹ ላይሆን ይችላል አላት። ዑመር ቀደም ካልኩት ጋር የተለየ ተናገርኩት አለ ሐዲሱን ስላልክ ዑመር ተመለስ። የጠየቅከው ሐዲስ ይኸው ነው። ምን ትላለህ? ይህ ሐዲስ የሚያስረዳው ስለ ቀደር ነው እንዳልከው። ሕፃናት ሁሉ የእሳት ናቸው ተብሎ እንዳይታሰብ የተናገሩት ነገር ነው። የገነት ናቸው ብለው እንዲታሰብ ነው የተናገሩት። የገነት ናቸውም ተብሎ እንዲታሰብ ሳይሆን ጀስት ግን ሰዎች በቀደራቸው ወይ ደግሞ በተጻፈላቸው ነገር ሊሆን እንደሚችል ለማስተማር ነው እንጂ ይሄ ሕፃን የጀነት ነው የገሃነም ነው ለማለት አይደለም። ስለዚህ ይሄ ሕፃን የተጻፈበት የገነት ይሁን የገሃነም አይታወቅም አይደል? ኦኬ፣ በስራው ሳይሆን በተጻፈበት ነው አይደል ያልታወቀው? እሱ በሰራው ነው እንጂ አላህ አውቆ ምን ሆነ ነው? ቆይ አባቱ ጀርባ ላይ ቆይ ልጁ ኃጢአት ሰርቷል እንዴ ሕፃኑ? ስለዚህ ልጅ አይደለም እየተወራ ያለው። ይሄ ሐዲስ የሚያስረዳው ከስር ይኸውልህ ሸርሕ አለው። ይኸውልህ ሐዲሱን አንብብ። ቆይ ሐዲሱን እያነበብኩት ነው። አንተም ስትከፍት እኮ እኔም እየከፈትኩት ነው። ላይሻ ነው አይደል ምላሽ የሰጠው መሐመድ? ይኸውልህ እዚህ ጋር ሐዲሱን አንብበው። ና ተመለስ። ይኸው ፊት ለፊት ተከፍቷል። እያየን ይኸውላችሁ ሊሸመጥጡን ይሞክራሉ። እዚህ እያየን ማለት ነው። ሐዲሱን አንብብ። አንተ የምታየውና ባለ እውቀቶች የሚያዩት አንድ አይደለም። ሐዲሱን አንብበ። ነብይ ባለ እውቀት ነው። ከነብይ በላይ የሚያብራራም የለ። ነብይ የተናገረው በቂ ነው። አሁን ሐዲሱን አንብብና ተርጉም እንጂ ሰንበዴ ስላወራው ምን አገባን? ከነሱ እኮ አንተ አትሻለም። አንተም እነሱም ከአንተ አይሻሉም እኮ። ሐዲስህ አለ ዛሴነፍ ነብይ የተናገረው አለ። ሰንበዴ እንዲህ ብሏል ብትል እኮ አይሆንም እኮ። ኦኬ፣ አይ በቃ የተናገረችው አይሻ የተናገረ በቃ ነገ ነው። በቃ ዋይፋይ የለኝም። እኔ ዋይፋይ የለኝም። ለምንድን ነው አንተ ገንዘቤን መስዋዕት አድርጌ እየገባሁ አትጠይቀኝም እኮ? ቅድም ሳወራ እኮ ኔትወርክ አይሰማህም ነበር። እያወራሁ አሰማም ነበር። ወጣሁ። አባቴ እንዴት ነህ? ሰላም ነህ? ሰላም ነው። እንዴት ነው? አለን። ያው ማሻአላህ ሰዎች ስንባል ብዙ አይነት አህላቅ ያለን ትዕግስት አስጨራሽ ነን። ስሜታዊነት፣ እልህ፣ መመላለስ ያ ነገር ሰጣ ገባ ያስደርጋል፣ ያለ መግባባት ይፈጥራል ማለት ነው። ኢንሻአላህ ብዙ እንደ ቤትህ ቅድም ወደ 2600 ሰዎች ነበሩ። አንዳንድ ሲወጡ በጣም የተዛባ መሆኑን መረዳት አለብህ። እና ምንድን ነው በቀደር አላህ ሰው አድርጎ ፈጠረን፣ አቅል ሰጠን። እችን አዲስ ቀጥሉባት እስኪ። እሺ አላህ በዳይ ጌታ አይደለም። ጀነትን ፈጠረ፣ ጀሃነምን ፈጠረ። ጀነትና ጀሃነም የፈጠረበት ምክንያት አመፀኞች ስላሉ፣ ስሜት ስለሚኖርባቸው፣ አጥፊ ስለሆኑ ፈጠረ። ለሰው ልጅ በአጠቃላይ በአቅል ወይም የጤንነት መገለጫ መልካም ነገር መስራት ነው። የጤንነት መገለጫ መልካም ነገር መስራት ነው።
መጥፎ ነገር መከልከል ነው። ያ ሲሆን ኡስታዝ አቤት አቤት ገነትንም ገሃነምንም የፈጠረውና ቃል ኪዳን የገባላትም አላህ ነው አይደለ? ገሃነምንም ሊሞላት ያው እንግዲህ አባቱን ገነትን የሚገባበት አላሁ አክበር። በጣም እኛ አቅልለን እየጠራ ነው። እጅግ ከባድ ነገር ነው። ገሃነም ማለት እጅግ አስፈሪ ነገር ነው። የሰው ልጅ እሳት አይደለም እና ምን ያህል እንደሚገባበት ፈጣሪ የራሱ ነው እኮ። አልሞላ ብላማ መጨረሻ ላይ በእግሩ ይሞክራታል። ዋናው ፖይንቴ ግን እኔ ገሃነምንም ቃል ኪዳን ገባላት ቀድር ነው። እሱም ለገሃነምም ትሞያለሽ ብሎ አስቀድሞ በነከሌ ሞላሻለሁ ብሎ ስለወሰደ ነው እንጂ አመፀኛ ስለሆኑ ምናምን ነገር አይደለም። ራሱ ስለወሰነባቸው ነው። እምቢ ላሉት እኮ ይወስናል። ስለኔ አሁን ሲፈጥረኝ ምን መስራት እንዳለብኝ ያውቃል። እምቢ እንዲሉ ያደረጋቸው ደግሞ እሱ ነው። የማወቅ ጉዳይ ሳይሆን እምነት እንዳይኖራቸው ያደረገው እሱ ነው። ሱራ 32 ቁጥር 13 ክፈትልን ቃል አሁን ነገራቶች ሁሉ የመልካምነት ሁሉ መልካምነት ሲስፋፋ ከፈጣሪ የተወደደ መሆኑን እኔ ማምነው ነገራቶች ሁሉ ሲስፋፋ ሰዎች ሲወዱት መገለጫ ነው። ለምን ለምሳሌ ወላሂ በጣም የሚጋጓጓ እንደዛ አይፈልግማ። አላህ አይፈልግም። እንዲህ ይላል እኮ ያው በሻንም ኖረው ብንፈልግ ኖረው ነፍስን ሁሉ ቅንነቷን ወይንም እምነትን በሰጠናን ነበር ይላል። እምነትን የከለከላት አላህ ነው ማለት ነው። ከዛስ ግን አለ አፍራሽ ነው። ለምን ከለከላት? እምነት እንዳይኖራት ቅን ሰዎች ቆይ ግን ገሃነምን ከአጋንንትና ሰዎች እኮ ክፍሉን እያነበው ግን ገሃነምን ከአጋንንትና ከሰዎች የተሰበሰቡ ሆነው በእርግጥ እሞላለሁ ማለት ቃሉ ከኔ ተረጋግጧል። ስለዚህ እምነቷን የከለከላት ያችን ገሃነም እንዲሞላ ስለፈለገ ነው። እምነት ከለከላት። ከዛስ ገሃነምን እሞላለሁ ብሎ ደግሞ እዚህ ጋር ቃል ኪዳን ስለገባ ገሃነም ይከታታል ማለት ነው። ወጡ ኡስታዝ ወጥቷል። ቢበቃንስ ወጣ። ምናልባት ጀማል ስለገባ አስተናግዱ። በቃኝ፣ እኔ ደከመኝ። ጀማል አቤት። ሰላም ነው? እንዴት ነህ? እንኳን ደህና መጣ። አልሐምዱሊላህ። ኦኬ። በቀዳ ወልቀድር እስኪ እስካሁን የሰማኸውን ትመልስልናለህ? በቀዳ ወልቀድር ወይም በቅድመ ውሳኔ አላህ ሰዎችን ለገሃነምና ለገነት ብሎ ፈጥሯል አይደል? ስለ ቀድርና ቀድር ሳይሆን አንተ መጀመሪያ ስለ ራስህ ታውቃለህ? እስኪ ያስረዱኝ። አላህ ለምንድን ነው ሰዎችን አስቀድሞ ለገሃነም ብሎ የፈጠራቸው? አይደለም፣ ስለ ራስህ ሃይማኖት ታውቃለህ ወይ ነው መጀመሪያ። እርስዎ ተምረዋል መስጊድ ውስጥ? እኛ ተምረናል፣ በቂያችን ተምረናል። እኛ አልሐምዱሊላህ። በቃ መልሱልኝ። አሁን ጥያቄ ጨለማ ጉዞ ውስጥ አይደለም እኛ ያለ ነው። አይ ጨለማ ማለትማ አስቀድሞ ሰዎችን ለገሃነም ብሎ መፍጠር ነው። አዳምጠኝ። ስለ ራስህ ሃይማኖት ታውቃለህ ወይ ነው መጀመሪያ። አሁን እርስዎ ቆይ አንድ ጊዜ የሚያመልኩት አላህ ብለው የሚከተሉት አካል ሃይማኖት ታውቃለህ ወይ? ቆይ አንዴ ፕሊዝ ተረጋጉ። ጀማል ተረጋጉ። መመለስ ይችላሉ? እየቆራረጣችሁ ማለት ነው። እንትን አታውጡ። በቃ ይሄ ብቻ ነው የቀራችሁ፣ ሌላ ነገር የቀራችሁ ነገር እናውራ። እዚህ ቁርአን አንቀጽ ላይ እናውራ። እስኪ አንብቡና ያስረዱኝ። እኔ ቁርአን አንቀጽ አንብበው ያስረዱኝ። ተሳድበው ወጡ። ሌባ ብሎ ወጣ። ሌባ ብሎ ወይኔ በላቸው። ለዛሬ ይብቃና ይብቃን ለዛሬ። አይ ቲንክ ቀድር ቆዳ ቀድር ገሃነምን የፈጠረው ወላሂ ፎይ ላንተ ነው ይላል አንዱ ኮመንት ላይ። አንተ ራስህ ገና አታውቀውም እኮ ለየትኛው እንደተፈጠርክ። አላህ ለእግሩም ፈጥሯል ማለት እኮ ነው። አልሞላለት ብሎት እግሩን አስገብቶ ነው የሞላው መጨረሻ ላይ። አይሞላም ብሎ የሚሰብኩን እኛን ወደ እስልምና ከተጻፈብን የተጻፈብን የምንኖር ከሆነ እስልምና መስበክ አያስፈልጋችሁም።
አይ ቲንክ አልገባቸውም። ድንቅ ትምህርት ነበር። ለማንኛውም ዛሬ ግን አሪፍ ነበረ። የሚመልስ የለም። አድማጮች ግን በደንብ ግልጽ ሆኖላችኋል ብዬ አምናለሁ። በቀድር እንግዲህ ሰፋ ያለ ወደፊት ሜይ ቢ እንሄድበታለን። ይሄ ብቻ አይደለም፣ የቀድር አስተምሮ ሰፊ ቶፒክ ያለው ነው ባይዘ እና እንደ አስፈላጊነቱ እንትን ነው የምናየው ይሆናል ሌላ ጊዜ ማለት ነው። ሰፊ ሀሳብ ስላለው እንዲህ በቀላሉ የሚያልቅ አይደለም ማለት ነው። ሰፊ ነገር ነው ያለው። ወደፊት በሰፊው እንሄድበታለን ማለት ነው። በሰፊው እንማማርበታለን፣ ያንን እናየዋለን። ዛሬ የተወሰኑትን ነው። ሌላ አክቹዋሊ ያሉትን እንትን እንላለን፣ ጠቃሚ ነገሮች እንማማራለን። በርቱ፣ ጠንከር በሉ። የተለያዩ እንትኖች አሉ ፌሚኒስት ምናምን ብዙም እንትን አንድለው አክቹዋሊ ማለት ጀስ በነፈሰበት ምን ነፍስ አይነት ሰዎች አለንም። የአቋም ሰዎች ነን። የአቋም ሰዎች እንደመሆናችን መጠን ከተበዳይ ጎን እንቆማለን። የሆነ ግርግር ባየንበት ኦዲየንስ ለመሰብሰብ ብለን የሆኑ ሰንበዴዎች ስላደረጉ ፕሮፋይል እንትን ምንል ነገር አለን። በፕሮፋይል ደግሞ የሚመጣ ለውጥም የለም። ፕሮፋይል ስላደረግሽ የሚመጣ ለውጥ የለም። በክርስትና ላይ በሴቶች ላይ ባለው ሁኔታ ላይ ዘንድሮ ላይ ትንሽ ሰነፍን እንጂ በሰፊው ሰርተንበታል። የምታስከብሪው ራስሽን አንቺ ነሽ። አንተም ራስህን ማስከበር የምችለው አብረህ ስትሰራ ስትተጋገዝ ነው እንጂ ፕሮፋይል በማድረግ ምናምን ነገር እንጂ እያልክ ስለ አደባባይ ላይ ገስት ከፍተህ ኮመንት ላይ ስለ ፕሮፋይል አድርገህ እንትን ስላልሽ አይደለም ማለት ነው። የሚጠቅመውና የሚጎዳውን በደንብ ጠንቅቀን ማወቅ አለብን። አንዳንዴ ኔጌቲቭ ነገሮችን አብዝቶ ማውራት ፕሮሞት ያደርጋል። በሁለቱም ሳይድ የሚወራወሩት ነገሮች ጤናማ አይደሉም። እናንተ እንደዚህ ናችሁ የሚለው አኪዝ የሚያደርገውም አይደለንም ወይም እንደዚህ እናንተ ደግሞ እንዲህ አላደረጋችሁ የሚለውም በሁለቱም ሳይድ መጓተት ጭራሽ ነገሮችን ወደ ባልተፈለገ ነገር ሊመራው ይችላል ማለት ነው። ስለዚህ ዋይዝ መሆን ያስፈልጋል። ደጋግመን በሴቶች ጉዳይ ላይ የሚነሱትን እየመለስን ደጋግመን በሴቶች ጉዳይ ላይ ምላሽ ሰጥተናል። በክርስትናው ሳይድ ያለውን ማለት ነው። ደጋግመን በተለይም ከዓመት በፊት በደንብ አድርገን ቀጥቅጠን ሄደንበታል። አሁን ሰንበዲ ተመቶ እንደዚህ ያደርጎኛል እንዲፈጥሩብኛል እንደዚህ ምናምን ነገር ብትል ነጋ ጠባ ቁጭ ብለን እናንተን የምንልበት የለም አንድ ቶፒክ ላይ ማለት ነው። ያንን እንትን በሉ። ደፋሪዎችን፣ ገዳዮችን በየትኛውም ሁኔታ አንደራደርበት አይደለም። ስንተችም ነበር እኛ ልጅ አገቡ ሲባል ህፃን አገቡ ሲባል ቪዲዮ እየሰራን ስንተች ነበረ። ሰንበዲ መቶ ወንዶች እንደዚህ ናችሁ፣ ኦርቶዶክሳውያን ደፋሪ ናችሁ። እንዴት ነው ማነው ሰው እንደዚህ አይነት እያልከን አብረህ ሊቆምልህ የሚችለው? ከዓመት ጀምሮ የሰራናቸውን እንኳን መለስ ብሎ ማየት እኮ ነው። የሴት ልጅ ግርዛት ጤናማ አይደለም ብለን ስንሰራ እኛም ቪዲዮ ለጥፈውን ኦርቶዶክሳውያን ግርዛትን ይጠቅማል ይደግፋሉ ብለው ይሉናል። ጤናማ አይደለም ብለን የሰራነውን አምጥተው አይ እናንተም ግርዛትን ትደግፋላችሁ፣ የሴት ልጅ ግርዛት ጎጂ ነው እያልን ማለት ነው። የህፃን ልጅ ጋብቻ ትክክል አይደለም ደጋግመን ቤት እየገባን ማለት ነው። ከዛውን ፕሮፋይል አድርገው እኛኑ አኪዝ የሚያደርጉ አካላት ሲመጡ ያስቃሉ ማለት ነው። ስለዚህ እንደ መንጋ ትመሩ። አራት ማግባት መድብለ ጋብቻ ጤናማ አይደለም እያልን እዚህ ነገር ቤተክርስቲያን አገልጋዮች ቦታ እንትን አይሉ ምናምን ነገር አታለቃቅሱ፣ አትነፋረጉ። ሀይ ደጋግመን እያስተማርን ነው አለ። አብረን ተጋግዘን እንደዚህ አይነቱን ነገር ማውገዝ አለብን። የሚሰራውን አካል እንዳልሰራ አድርገህ አኪዝ አታርግ። ምን ሰራችሁ እናንተ? ይህም ፕሮፋይል አድርገሽ የምትጮህ የምታለቅሺ ገባ ብለን ብናይ
ከወር በፊት አንድም ነገር ያላደረግሽ ነሽ። አንድም ነገር አሁን መጣችሁ ጣት መቀስሩት ሴት ልጅ ስትበደል ፍትህ ስንጠይቅ ምናምን የሚሉት አካላት አብዛኞቹ ቤት ክፈቱ፣ አስተምሩ፣ አንቁ። ዝም ብሎ የሆነ ችግር ሲፈጠር ከሌ ሞተች እያልክ መርዶ አትንገር። መርዶ አትንገሪ። መርዶ አይደለም ዋናው ምንድን ነው? ሶሉሽን ላይ መፍትሄ ላይ ባልሽ እንዳይደርብብሽ፣ ከደረበብሽ ይሄ እንዲህ ነው እንዳይመታሽ። ደጋግመን አልገባንም እንዴ? ወንድ ልጅ እጁን ካነሳ በሴት ላይ ጤናማ እንዳልሆነ ደጋግመን አልገባንበትም? የሕፃን ልጅ ጋብቻ ጤናማ እንዳልሆነ ደጋግመን አልገባንበትም? ግርዛት የሴት ልጅ ጤናማ እንዳልሆነ ደጋግመን አልገባንም? አሁን ፕሮፋይል አድርገው የኛው ምቹ ልጆች ለምን አደረጉ አይደለም። አኪዝ ስታደርግ የሰሩትን እንዳልሰሩ ሊግ ፖይንት ስትል ከዓመት እስከ ዓመት ያው የ3 ዓመት ቆይቻለሁ። በ3 ዓመት ውስጥ እገባበታለሁ። ብዙ ጊዜ እገባለሁ፣ በብዙ ጊዜ አነሳለሁ። ሰንበዲ ሞተች፣ የሞተችዋን እያመጣ ማስለቀስ ቀላል ነው። ለእሶ ማልቀስ ቀላል ነው። ለእሶ ደራሽ አትሁኑ። ለእሶ መድረስ ቀላል ነው። እከሌ ተደፍራ ተገደለች፣ እከሌ እንደዚህ ሆና ተገደለች፣ እከሌ እንደዚህ ያደረጋት። ይሄ መርዶ መንገርና ማስለቀስ በጣም ቀላል ነው። አስተምሮት ላይ መስራት ግን ከባድ ነው። አስተምሮት ላይ ስሩ። በደንብ እየሰራንም ነው። በደንብ ሰርተናል። እኛ ቤት ላይ ምትን አላነሳንም፣ ደጋግመን አልገባንም። ሴት ልጅ ምት በእስልምና ላይ ጤናማ አይደለም፣ አጋንንታዊ ነው እያልን አልገባንም። ሕፃን ልጅ ጋብቻ ጤናማ አይደለም፣ ኢንሁሜን ነው ይሄ። አልገባንም ወይ? ሮል የሴቶችን አልገባንም ወይ? ስለዚህ ምን ለማለት ነው? ያቆራርጣችሁ ነገ ታስበሉኛላችሁ። አይ ዶንት ኬር። እኔ ፎይ ስለሆንኩ ማለት ነው። አይ ዶንት ኬር። መርዶ ነጋሪ፣ አልቃሽ፣ መርህ አልባ አትሁኑ። እንደ በግ አትመሩ። እኔ ጋርም እዚህ የሚማሩ ውር ሲሉ ሲያለቃቅሱ ስላየው እኮ ገርሞኝ ነው። ስሩ። ለምን አደረጋቸው ስነው ማፖይንት ግን ምንድነው? ዋናው ነገር አስተምሮ ላይ ማስተማር ነው እንጂ የሚለውጠው ለውጥ የሚያመጣው አስተምሮ ማስተማር እንጂ ዝም ብለህ አንድ ሳምንት ማክሲመም 1 ወር የሚቆይ እንትን ግርሳ አስከትለ እንትን ስላልክ አይደለም። ስር ነቀል ስራ ስሩ። ስር ነቀል ስራ ስሩ። ሰዎች ምን ማድረግ አለባቸው የሚለውን እንዴት ማድረግ አለባቸው ሴቶች የሚለውን ያንን ሴቶች መተባበር አለባችሁ፣ መጠንከር አለባችሁ፣ ያንን መስራት አለባችሁ። አምናለሁ። ከሴቶች ባልተናነሰ ወንዶች መስራት አለባቸው። እሱን አምናለሁኝ። ወንዶችም መስራት አለባችሁ ከሴቶች በላይ በዚህ ጉዳይ ላይ ይህን የሚያደርጉትን ማንቆርቱን ይዞ ወንዱም ለህግ ማቅረብ ማሰቡ በራሱ ኢንሁሜን ነው። አስተምሮቱን በደንብ ተመረህ ቢሆን በደንብ አውቀኸው ቢሆን እንደዚህ አይደረግም ነበር ማለት ነው። እንደዚህ ውስጥ አይገባም ነበር። ስለዚህ አሁንም እንደዚህ አይነትን ማስወገድ የሚቻለው አስተምሮቱን በደንብ ማስተማር መቻል ነው። በደንብ ማስተማር መቻል ነው። ያሌ ጠንከር በሉ፣ እዛ ላይ ጎበዝ በሉ። እንደ በግን አትመሩ። ዝም ብላችሁ የመርህ ሰው ሁኑ። በመድፈር እኮ አሜሪካ ነች አለ አንደኛው። ሴቶች ጥቃት በመደፈር አሜሪካ ነች አንደኛ። የሴት መፍትም ደግሞ ሀይሊ ያለባት ነች ማለት ግን ምንድነው እዛ በደንብ መረጃዎች ይወጣሉ በሚል ነው። እኛ ጋር ደግሞ ያ መረጃዎች ስለማይወጡ ተድበስብሰው ስለሚቀሩ ብዙ ጊዜ ታፍነው ይቀራሉ። ጉንተላው ምኑም እንደ እንትን ስለማይታይ ማለት ነው። ያ ነገር ጤናማ እንዳልሆነ
ፕሮቴክት ማድረግ አለበት። ወንድ ፋሚሊ ልጆቹን ፕሮቴክት ማድረግ አለበት። እናቶች ልጆቻቸውን ፕሮቴክት ማድረግ አለባቸው። ልጆች ግን ፕሮቴክት ለመሆን በቤተሰቦቻቸው ሬዲ ናቸው ወይስ? በዛው መጠን ደግሞ አንዱ አንዱን መጠበቅ መቻል አለበት። እንደ ክርስትና እንደ ኮሚኒቲ የክርስትና እምነት እንደምንከተል እህቱን ሊጠብቅ ይገባል። እህትም ደግሞ ወንድሟን ልጠብቅ ይገባል። ልንተሳሰብ ይገባል ማለት ነው። ልንጠባበቅ ይገባል። አሁን ግን አስቸጋሪው ነገር ምንድነው? እሱን ይሄን የሚያደርጉት አውት ኦፍ ማይንድ ስለሆኑ የ3 ዓመትና የ2 ዓመትም ልጅ ሊደፍሩ ይችላሉ። የ2 እና የ3 ዓመትም ሕፃን ልጅ ይገናኛሉ ማለት ነው። እነኚህን ማህበረሰቡ ምን አይነት ቅጣት ቢቀጣቸው ነው ጤናማ? ከህግ ባልተናነሰ የማህበረሰብ ቅጣት ከባድ ነው። ሶሻል መለየት፣ ከማህበረሰቡ መለየት እንደዚህ አይነቱን ማለት ነው። የደፈረ ምናምን ሳይሆን ገና ሴክሹዋሊ ሰዎችን ያለ ፍላጎታቸው ሴትን የሚተናኮስን የማግለል ስራ ያንን መስራት ያንን ማድረግ ጤናማ ነበር እንደዛ ቢደረጋ እና እዛ ላይ ዩኒቨርስ ብቻ በደንብ መስራት ነው። ፕሮፋይል አድርገህ ስላለቃቀስክ ምናምን ያንን ያስቀረዋል ማለት ነው ማለት ይከብዳል። ጭራሽ አግራቤት ያደርገዋል። ነገሩን አግራቤት ሊያደርገው ይችላል። ሊያጋን ነው ሊያብሰው ይችላል ማለት ነው። ዋናው ነገር የሚያዋጣው አይምሮ ላይ በደንብ መስራት ነው። አይምሮ ላይ በደንብ መስራት፣ ሰዎች ላይ በደንብ መስራት። እንደዚህ ሆነ እንደዚህ ተፈጠረ ምናምን ከሚለው ጀርባ ይሄ ነገር ሎንግ ተርም ይዛችሁ መስራት ላይ አተኩሩ። እዛ ላይ አተኩሩ። ዝም ብሎ ተበደልን እንደዚህ ሆን እንደዚህ ከላይ ድምፅ ኑን ምናምን ነገር እሱ ለውጥ አያመጣም። ዲስማሽ ኢፌክቲቭ አይደለም። ዲስማሽ ዋናው ነገር አስተምሮ ላይ መስራት ነው። ትውልዱን እንዴት አድርገን ነው ችግር ሲገጥመን መፍትሄ ብናመጣው፣ እንዴት ነው የምንደማመጠው ቢለውን ያንን መስራት ነው። የማህበረሰብ ሞራል በወደቀ ቁጥር ለእንደዚህ አይነት ነገር የመጋለጥ እንድናችን ሰፊ ስለሆነ ማለት ነው። ጦርነት ምናምን ባለበት ላይ እንደዚህ አይነት ነገሮች የከፉ ይሆናሉ። የሞራል እንትን እየወደቀ ሲመጣ ማለት ነው። በፊት እሴት አለ። ያን እሴት ጠብቀን ስላለን ለዛ ታማኝ እንሆናለን። አሁን ግን ያ እሴታችን እየወረደ በመጣ ቁጥር እንስሳዊ ነገራችን እየመጣ ይመጣል። በፊት ለምሳሌ በመኪና አደጋ እንኳን ሰው ሞተ ሲባል ይዘገንናል ነበራለ። አይምሯችን አይቀበለውም ነበረ። አሁን ከመኪና አደጋም አልፈን ቅጽበታዊውን ተውትና ሰው ተገደለ ሲባል ብዙ ማተር አድርገንም አሁን ስንት ሰው ነው የምንለው? 10 ሰው ተገደለ ቢባል ብዙም አይደንቃችሁም። 100 ሰው ብትባሉ ብዙም አይደንቃችሁም። ምክንያቱም ሲሰቀላየን፣ ተወግሮ ሲገደላየን፣ ሲታረዳየን፣ በሳት ሲቃጠላየን፣ ብልቱ ሲቆረጣየን፣ በአፉና በካካ በማየው እንጨት ሲከተትበት አየን። ሴት ልጅ በማህፀኗ እንጨት ሲጨመር አየን። እርጉዝ ሆዷ ሲተረተር አየን። ይህንን ልናወግዘው ሞከርን አለመሆኑ ጭራሽ ምን አደረገን? እንድንለምደው ነገሩን አደረገን ማለት ነው። እንድንለማመደው አደረገን። ያላየነው ምንድን ነው? እስተን ነፍሳቸው እሳቱ እየፈጀው ሊወጣ ሲል በእንጨት ወደ እሳቱ ሲመልሱት አይታችኋላ? እንደ በቆሎ እሸት እንዲያቀላበጡ ጠብሰው የገደሏቸውን እንደንትን እንዲገዝግዞ ሲያርዷቸው አያቸዋል። ያውም አሁንማ ላይቭ ላይ ሁሉ ማለት ነው። እና አንዳንድ እንትኖች ነገሮችን ያብሷቸዋል። ስለዚህ በተቻላችሁ መጠን በመንጋ ትመሩ። የመንጋ አስተሳሰብ ብዙም ጤናማ አይደለም። እውቀት ተኮር ነው። ያ እውቀት ተኮር ግን
ሰንበዲ ስላደረገ የሆነ ነገር ዝም ብሎ በመጮህ እናንተን በማለት በማለቃቀስ አይደለም። ወይንም ደግሞ የሆነ ህመምህን ያንን በማጮህ ያንን ህመምህን ቁስልህን እየነካ ስላስለቀሰ እኔ ብዙ ላስለቀሳችሁ ልችል እችላለሁ። የሆኑ እንትኖችን እያመጣውኝ አሁን ላልኳቸው መረጃዎች አመጣና ይኸው ከሊት የተቃጠለችበት፣ ይኸው ከሌ እርጉዟ በቢላ ሆዷ ሲተረተር፣ ይኸው እሳት ውስጥ እንደ በቆሎ እሸት ሲጠብሱት፣ እሱን እያሳየ እሱን እያመጣ ብዙ ማስለቀስ ይቻላል። ግን ምን ያህል መፍትሄ ያመጣል ነው። መፍትሄ ላይ ተኮር ማድረግ የተሻለ ነው። እዛ ላይ መፍትሄ ላይ አተኩሩ። ስለዚህ መፍትሄ ላይ ለማተኮር ደግሞ ዋናው ሁሉም አስተምሮቱን ጠንቅቆ ማወቅ፣ አስቀድሞ አስተምሮቱን ማወቅ። ጻሊ ጋብቻ አይቻልም ስንል ምን እያልን ነው? አንተ የምታገባው ሰውዬ አችልም ማግባት አንደሬጅ የሆኑትን፣ አንቺ የምድሪውም ሴትዮ ደግሞ አቺም። ምክንያቱም ማህበረሰብ ውስጥ ነው የሚካሄደው። ይሄ ማህበረሰብ ውስጥ ነው። ሰንበዲ ከሌ ተደፈረች ከሌ እንደዚህ ያገባ ብቻ ሳይሆን አይቻልም። ምክንያቱም የሚድረው ሰውዬ የሌቱ አባት አለ፣ እናት አለ፣ ወንድም ይኖራል፣ እህት ይኖራል፣ ቤተሰብ ይኖራል። ኖ እንዲሉ ማለት ነው ማድረግ። የሚያገባውም ደግሞ ትክክል አስቀድሞ አይምሮ እንዳያስበው የማድረግ ስራ መስራት። የሚያደርገውን ወንጀል አስረዋለሁ ብሎ ከማሰብ አስቀድሞ እንዳያስበው፣ እንደዚህ አደርገዋለሁ ብሎ እንዳያስበው ማስተማር። አደርገዋለሁ ብሎ እንዳያስብ። ተተያዝክ ትታሰራለህ የሚለው ከሆነ ምንን ይመርጣል ማለት ነው? በድብቅ ማድረግን፣ ከዛም በኋላ ያንን ያደረገበትን አካል ማስወገድን። ለትንሽ ገንዘብ ሰርቀው ምን ያደርጋሉ? ኢቨን ፈትሸውት ካጡ ሰውየው የሚያውቃቸው ከሆነ ይገሉታል። ለምን ይገሉት? ነገ ያሳስረኛል ሲል ማለት ነው። የሞት ቅጣት ለምሳሌ የሞት ቅጣት መፍትሄ የሚሆን ይመስላችኋል? ጥናቶች እንደሚያሳዩት የሞት ቅጣት መፍትሄ አይደለም። ወንጀሎችም ይቀንስ ይመስላችኋል ሰዎች የሞት ቅጣት ስለተፈላለፈበት? የሞት ቅጣት ጭራሽ የሚካሄድባቸው ሀገራት ላይ ያ ወንጀል በእጥፍ ነው እየጨመረ የሚሄደው። የሚገደሉ ሀገራት አይ ቲንክ የዛሬ 2 ዓመት ምናምን ሰርቼበት ነበር፣ ዳታዎችን ለማየት ሞክሬ ነበር። መፍትሄ አይደለም። የሞት ቅጣት የሚተላለፍባቸው ሀገራቶች ቅጣቱ በየአመቱ ስታዩት እየጨመረ ነው እንጂ የሚሄደው እየቀነሰ አንድ መቶ አያውቅም። እና ዋይዙ ነው፣ እውቀት ተኮሩ ነው። እንደዛ ነው። ተናደሩ ለዛሬ